እባካችሁ ቀኝ እጃችሁን እዚህ ገንዘብ ላይ አስቀምጡ። በጣም ጥሩ። አሁን ከናንተ መሃል መጨረሻ እጁን ከዚህ ገንዘብ ላይ የሚያነሳው ሰው ገንዘቡን ይወስደዋል። ምንም ያህል ጊዜ ቢፈጅ አያገባኝም። ቀን፣ ሳምንት፣ ወር፣ ዓመት ብቻ ከናንተ መሃል እጁን ከዚህ ላይ የሚያነሳ ሰው ቀጥታ ነው የምናባረው፣ መጨረሻ አንድ ሰው እስከሚቀርን ድረስ። እንደምታዩት የሁሉም እጅ በግልጽ ይታያል። በጣም ብዙ ካሜራዎችን አስቀምጠናል። በተጨማሪ ደግሞ የሰው ዳኛም አለን። በፍጹም አያመልጡንም። እስኪ ያው ትንሽ ወደ ኋላ በልላቸው። አሁንም ወደ ኋላ። በጣም ጥሩ። በተጨማሪ ደግሞ ለሁላችሁም አሰልጣኝ አላችሁ። ያ አሰልጣኛችሁ ደግሞ ከምታገኙት ገንዘብ ላይ 10%ን ያገኛል። ስለዚህ አሰልጣኛችሁ የፈለጋችሁትን ነገር እንዲያደርግላችሁ ማዘዝ ትችላላችሁ። የአንተ አሰልጣኝ ቻለር ነው። እንዴት አድርገህ ነው አሁን እሱን መቆጣጠር የምትችለው? እሺ ገንዘቡን የምታሸንፈው ይመስላል? በጣም በእርግጠኝነት። እሺ በደንብ ውድድሩን ከመጀመራችን በፊት ቻለር ትንሽ የማነቃቂያ ንግግር ያደርግላችኋል። እመኑኝ ይህንን ገንዘብ ካጣችሁት በፍጹም እንቅልፍ አትተኙ። ስለዚህ እንዳትሸነፉ። እስኪ አሁን እነዚህን ተወዳዳሪዎች ለማሳሳት አንዳንድ ሙከራዎችን ላደርግ። ስማ ሰውዬ፣ እስኪ አቦሰም እንጣል። በቃ ያኛውን እጅ የምታነሳ መስሎኝ ነበር። ፈተናውን አልፏል። ኪራ እስኪ ሰላም በለኝ። እሺ ዑመር ሰላም በለኝ እስኪ። በቃ ያዝ እስኪ። የኔ ልጅ አታሳስተው። ሁሉም በጣም ጥሩ ላይ ነው ያሉት። ደግሞ አሰልጣኞቻቸው እያገዟቸው ነው። በሉ ሰዎች፣ የመጀመሪያውን ውድድር የምናደርግበት ሰዓት ነው። ሁሉም ተወዳዳሪዎች ክብ ሰርተው እንዲሽከረከሩ ፈልጋለሁ። ሰዎች በሉ ተንቀሳቀሱ። በሉ ቀጥሉ። እያየን ነው፣ እያየናችሁ ነው። ውድድሩ ምን ያህል ከባድ ነው? አይ በጣም ቀላል ነው። በእርግጠኝነት ይሄ ገንዘብ አሸንፋለሁ። እሺ አንተስ? አይ ጥሩ ላይ ነው ያሉት። እሺ በሉ ተሽከርከሩ እስኪ። መጀመሪያ የነበራችሁበት ቦታ ላይ ቆሙ። እሺ ዳኛው እንዴት ናቸው? ሁሉም አሪፍ እየሰሩ ነው። በጣም ጥሩ ላይ ነው ያላችሁት። እሺ ሰዎች ቀዩን ማብራት አብሩት። ለቀይ ቡድኖች ይሄንን ያዝ። አፉ ላይ ለመክተት ትሞክራለህ። ስለዚህ አሁን በአፍ መያዝ ስላልቻልክ ይሄንን ሄልሜት ለሚቀጥለው 1 ሰዓት መሸከም አለብህ። ከበድ ያለ ነው። እሺ ሄልሜቱ ከዚህ ውድድር እንድትወጡ ያደርጋችኋል? በፍጹም። 3 2 1 እናሽከርክረው። ይኸውላችሁ እንግዲህ ማንሸራተቻ ማምጥቼላችኋለሁ። በቃ ምሽቱን በዚህ መዝናናት ትችላላችሁ። እሺ የሆነ ነገር አጋጥሞ ነበር። ቪዲዮውን እያየነው ነው። እስኪ ተመልሰን እንመጣና እነግርሃለን። እጁን የሚቆጣጠሩት ሰዎች የሆነ ነገር አሳይተውናል። ቀይ ለባሽ ከገንዘቡ እጁን እንዳነሳ ተነግሮናል። ተመልከት፣ ወደ ላይ እየደረደረ ነበር። ልክ ሲበተንበት እጁን አነሳ። እሱን የሚያሰለጥነው ክሪስ ነበር። እንግዲህ ከዚህ ውድድር ተባሯል። ምንም ማድረግ አንችልም። የምር በጣም ደብሮኛል። በሉ እንሂድ። እንደምን አደራችሁ ሰዎች? ሰላም። አንድ ነገር ይዤ መጥቻለሁ። ቪዲዮ ላሳያችሁ ነው። ወይኔ! ለማንኛውም በባዶ አትሄድም። $10,000 ሰጥተናል። በጣም አዝናለሁ። በጣም ጥሩ ጊዜ ነበር። ሁላችሁንም አመሰግናለሁ። ከተዋወቃችሁ 1 ቀናችሁ ነው እንዴ? ቀኑ ሙሉ ተፋጠን እኮ ነው ያልነው። ጥሩ ስራ ሰርተ ነበር። ምንም ማድረግ አይቻልም። ረጅም ሰዓት እንደዚህ ቆሜ ነበር። ማሸነፍ ነበረብኝ ግን አልተሳካም። እውነት ለመናገር ካሰብኩት በላይ ቆይታችኋል። ጥሩ እየተንቀሳቀሳችሁ ነበር። ምን እየተሰማ ነው ግን? ያው እንግዲህ ይሄ ልምድ ነው። ከማንኛውም ነገር ስትባረር ወይም ስትሸነፍ መሸነፉን ብቻ አይደለም ማየት ያለብህ። ከዛ ነገር የተማርከው አንድ ነገር ይኖራል። እኔም የተማርኩት ነገር አለ። ሚሊዮነር መሆን እፈልግ ነበር ግን አሁን መሆን አልቻለም። ግን በሚቀጥሉት ጊዜያት አድርጓለሁ። ዑመር የምትፈልገው ነገር አለ? አይ የለም። እሺ አንተስ? ለኔ እስኪ እንትን ስጠኝ። አያገባኝም። ያንተ አሰልጣኝ አይደለሁም። ቻለር አምጥቼላችኋለሁ። ይኸው አሰልጣኛችሁን ባሉን። እንደምን አደራችሁ ሰዎች? ምሽቱን በሰላም አሳልፋችኋል። አሁን 19 ሰዓት ሆኗችኋል። በጣም ብዙ ነው። ነገር ግን ለዚህ ውድድር ሰዓቱ በጣም ገና ነው። ከትላንት ጀምሮ እዚህ ውድድር ላይ ቆይታችኋል። አሁን አንተ ከዚህ በኋላ ምን ያህል መቆየት ምችል ይመስላል? ይመስለኛል እስከ ሳምንት መቆየት እችላለሁ። የፈጀውን ያህል እቆያለሁ። የመጨረሻ ሰው መሆን ነው ፈልገው። እሺ ማርክ፣ አንተስ? የፈጀውን ያህል እቆያለሁ። ሳምንት፣ ወር። ይሄ ገንዘብ የኔ መሆን አለበት። ስለዚህ የመጨረሻ እጄን ማነሳው ሰው ነኝ።
ግን በደንብ አስተውለዋል አይደል? $1 ሚሊዮን ነው እኮ የምንሸልማቸው። በጣም ብዙ ነው አይደል? አሁን ያስተዋልከው? ለማንኛውም ልክ ብለሃል። በጣም ብዙ ብር ነው ሽልማቱ። ስለዚህ አሁን ይሄን ከሸለምን በኋላ ምናልባትም ለሚቀጥሉት ወራት ምን በለው ነገር አይኖረንም። ምን? አንተ የምታሰለጥነው ልጅ ካሸነፈ $100,000 ታሸንፋለህ። አዎ። ስለዚህ እሱ እንደሚያሸንፍ እርግጠኛ መሆን አለብህ። ሄደህ አግዘው። እሺ ተወዳዳሪዎች፣ እዚህ ቦታ ብዙ ቆይታችኋል። ምናልባትም እየደበራችሁ ሊሆን ይችላል። ስለዚህ ቤተሰብ አምጥተንላችኋል። ምናልባት ያበረታችሁ ይሆናል አይደል? አኪራ መንታ አለው አይደል እንዴ አኪራ? አዎ ልክ ብለሃል። ኧረ በለው፣ ልቤ በጣም ነው የመታው። አንተ በጣም ብዙ ገንዘብ ነው እኮ። በጣም ይገርማል። ሰውዬ እሱ ራሱ እንደዚህ አልተጨናነቀም። ምን ሆነ ነው? እውነት ለመናገር በጣም ብዙ ገንዘብ ነው። በጣም ገርሞኛል። እሺ ከመሄድ በፊት ምን ማለት ትፈልጋለህ? በርታ ነው ምለው። እስካሁን መቆየት ይችላል። ስለዚህ እስከ መጨረሻው መሄድ ትችላለህ። እሺ ለኡመርስ ምን ትለዋለህ? ተፎካካሪ ነው እሱ። ኡመር ከዚህ ውድድር ብትወጣ ጥሩ ነው። በሉት አሁኑ ነው። እሺ በቀጣይ የኡመርን አጎት ወደዚህ ያስገቡት። እሺ እንዴት ነህ? ጥሩ ላይ ነው ያለው። ታሪፍ ነው። ሁላችንም ዱዓ እያደረግንልህ ነው። እሺ አመሰግናለሁ። ህንድ በሙሉ ስላንተ ይወራል። ጥሩ እየሰራው እንደሆነ ንገራቸው። በቃ በደንብ አስተውለህ ስራ። ደሞ ወቅ ዓለም በሙሉ እያየህ ነው። ኦማር ታሸንፋለህ። እሺ በደንብ በርታ። መጀመሪያም ጥሩ ሁኔታ ላይ ነው ያለሁት። አሁን ግን የበለጠ ሞራል ይሆነኛል። እባክህ እኔም ነቃ ብያለሁ። እሺ ማርክ እንግዲህ እዚህ አካባቢ ቤተሰብ የለውም። ስለዚህ ከባለፈው ውድድር እሱን አምጥተነዋል። ካሸነፍክ ምን ያህል ልትሰጠው ነበር ለሱ ቃል የገባኸው? 50,000። ስለዚህ ካሸነፍክ $50,000 ትሰጠዋለህ? አዎ በሚገባ። ስለዚህ አሁን ለሱ ምን ማለት ትፈልጋለህ? በጣም እርግጠኛ ነኝ እንደሚያሸንፍ። መጀመሪያም አምኜበታለሁ። ማን የበለጠ ተፎካካሪ የሚሆነው ይመስላል? ኡመር ወይስ ደግሞ አኪራ? አኪራ ይመስለኛል። እሺ ታያለህ። እንዴት ነው እንደዚህ ናከኝ? አንተ ራሱ የደከምክ ትመስላለህ። ማኔ? አዎ የሆነ ፊት ያስታውቃል። ተመልከቱ ማን እንደደወለ። ፒውዲፓይ ደውሏል። ሰላም ሰውዬ፣ በጣም ደስተኛ ትመስላላችሁ። ጥሩ ነው። ተመልከት፣ እዚህ ጋር ያለው $1 ሚሊዮን ነው። ተው እንጂ እጅን ከዛ ላይ አታንሳ። እነዚህ 3 ተወዳዳሪዎች ቀርተዋል። ከነሱ መሃል መጨረሻ እጁን የሚያነሳው ሰው ይሄንን ገንዘብ ይወስደዋል። ማን የሚያሸንፍ ይመስልሃል? እኔ እንጃ። ምናልባት እዚህ ጫፍ ላይ ያለው ልጅ ኡማርን ነው። አዎ ዝም ብዬ ፊቱን ሳየው ያልደከመ ይመስላል። አመሰግናለሁ። ግን ለሁላችሁ መልካም ዕድል እመኛለሁ። እሺ እናመሰግናለን። ምናልባት ሰዎች ፍትሃዊ አይደለም ብላችሁ ልታስቡ ትችላላችሁ፣ ግን ምንም ማድረግ አልችልም። ፒውዲፓይ ነው የመረጠው። አሁንም ቢሆን እጅን እዛው ማቆየት አለብህ፣ ግን ደግሞ ከስር መቀመጥ ትችላለህ። እጅህ እንዳይንቀሳቀስ። ዳኛው እጁን በደንብ ተከታተልልኝ። እንደዚህ ፈታ ማለት አለብኝ ትንሽ። ሰዓት አልቋል። አመሰግናለሁ። ወይኔ ጀርባዬ። ሰዎች ለምን እንደጠሯችሁ ታውቃላችሁ? ደግሞ ማን ወጣ ልትለን ነው? በጣም አዝናለሁ፣ ግን አኪራ እጁን ለቋል። ወይኔ እንደዚህ ሆነማ ቪዲዮ ማየት አልችልም። እባክህ ተውኝ። እንየው። ለማንኛውም እጁን አንስቶ ከርኑ ላይ ነበር ያሳረፈው። አንድ ዜና ይዤ መጥቻለሁ። ተመልከቱት። ይህንን ሰው እያንቀላፋ ይመስላል። በጣም ግልጽ ነው። ቪዲዮ ያሳያል ምን እንዳደረክ። ከዚህ ውድድር ተባረሃል። አይሆንም። ብታሸንፍ በጣም ደስ ይለኝ ነበር። ምን እየተሰማ ነው? በጣም ደብሮኛል። በጣም ማድረግ የምችለውን ነገር በሙሉ ግን አድርጌያለሁ። እንግዲህ ይህንን ነው የቻልኩት። $20,000 ቢሰጥስ እንዴት ነው? ይደብራል? ያ የተሻለ ይመስለኛል። ውድድሩ በጣም ነው ደስ የሚለኝ። እዚህ ስለመጣው በጣም ደስ ብሎኛል። አመሰግናለሁ ሁላችሁንም። ለምንድን ነው እንደዚህ ጥሩ ሰው የምትሆነው? እኔም እኮ ግራ ገብቶኛል። $1 ሚሊዮን አጥቷል። መናደድ ነበረበት። መልካም እድል ይሁንላችሁ ሰዎች። በቃ እንግዲህ የቻልከውን አድርገሃል። ደግሞ ጥሩ ጊዜ ነበር አይደል? ነገሮች በድንገት ነው እየሆኑ ያሉት። ምን ያህል መጠንቀቅና ራሴ ላይ ፎከስ ማድረግ እንዳለብኝ ነው ያወቅኩት። ያንን ገንዘብ እስከማሸንፈው ድረስ ማንም አያስቆመኝም። ማንም። ማርክ እየሰማኸው ነው አይደል? እኔ ማድረግ ያለብኝን አደርጋለሁ። ችግር የለም። ይሄ ሁሉ ገንዘብ ወደ እናንተ ነው የሚሄደው። በሉ በርቱ። እንዴት ነው ሰዎች? ርቧችኋል? በጣም እሺ፣ በጣም ጥሩ። ስለዚህ አሁን ሌላ ውድድር ይኖረናል።
ቻለር ወደ ቤት ትሄዳለህ። ከዛም ቤት ውስጥ ባገኘው ነገር የሆነ ነገር ሰርተህ አምጥተህ ታበለዋለህ። ወይኔ ጥሩ ምግብ አይሆንልህም። ጄክ አንተም ለሱ የሚሆነውን ነገር ከቤት ሰርተህ ታመጣለታለህ። ከውጪ ሌላ ነገር መግዛት አይቻልም። ሌላም ሰው ደግሞ ማብሰል የለበትም። ራሳችሁ ናችሁ የምትሰሩት። መልካም እድል። ኦማር ወይኔ ሲታይ በጣም ያምራል። ቻለር መፍጠን አለብህ። እስኪ እንየው። ምንድነው ቆይ ያመጣው? ወይኔ ፈጣሪ። ሰውዬ ከዚህ በኋላ እዚህ ሆነ መጠበቅ አለብህ። እኔን ያዘዝኩን ታመጣለህ። 10% እኮ ይሰጣል። አልኩህ እኮ። ቢጫዎቹ ቡድኖች እየተጣሉ ይመስላል። ኡማር የእነሱ መጣላት ለአንተ ጥሩ ሊሆን ይችላል። በትክክል ካሸነፍክ ገንዘቡ ምን እንደምታደርግበት። መጀመሪያ ዕዳዬን በሙሉ ከፍላለሁ። ከዛ ቤት እገዛለሁ። አዲስ መኪና ይገዛል። እኔ ስራ ነው የምጀምረው። ምናልባት ምርጥ የሆነ ሬስቶራንት ከፍታለሁ። ከዛ መኪና እገዛለሁ። ህንድ ውስጥ ለአንዳንድ ሰዎችም እሰጣለሁ፣ ምክንያቱም በጣም ያስፈልጋቸዋል። እጅን አንስተሃል። አሸንፌያለሁ። እሺ ሰዎች ዜና ይዘን መጥተናል። ያው እንግዲህ ቪዲዮን አይተነዋል። የኡማር እጅ ከዚህ ገንዘብ ላይ ተንቀሳቅሷል። በጣም እናዝናለን። ግን ቢሆንም $30,000 ያህል እንሰጣለን። በጣም ነው የደበረኝ። ለሁላችሁም ይቅርታ ጠይቃለሁ። ብዙ ሰው በእኔ አምነው ነበር። ሁላችሁንም በጣም ይቅርታ። አይዞ በቃ አሁንም ቢሆን ግን $30,000 አሸንፏል። አዎ እሱ ራሱ በቂ ነው። ጂሚ በጣም አመሰግናለሁ። የዚህ ውድድር አሸናፊ ማርክ ሆኗል። $1 ሚሊዮን ለማርክ። ወይኔ $1 ሚሊዮን ማርክ። $1 ሚሊዮን ማለት ቤት መግዛት ትችላለህ፣ ላምበርጊኒ፣ እንደገና ሌላ ቤትና መኪና፣ አሁንም ተጨማሪ ሌላ ቤት። ይሄንን ማመን አልችልም። የዛኔ $50,000 ቃል ገብቼልህ ነበር። $50,000 አሁኑኑ የምሰጥህ። ተመልከት፣ ይህንን ገንዘብ በሙሉ አሸንፏል። ወይኔ አቧቷሹኝ። ፕራንክ ምናምን ነው? ቆይ በደንብ ላሳይሽ። ተመልከቹ፣ ሙሉ ለሙሉ ገንዘብ ነው። ወይኔ ፈጣሪ! ይህንን ለማሸነፍ ረጅም ቀናት ነው እዚህ የፈጀው። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ።